ማን ነህ? እኔ አላምንም። ቆይ ምንድን ነው የተፈጠረው? ማነው እዚህ ያመጣኝ? እንዴት ነው የመጣሁት? ደግሞ አንተስ ማነህ? ማነህ እያልኩ እኮ ነው። ማነህ? ተረጋጊ እባክሽ። ተረጋጊ? እንዴት ነው የማላውቀው ቤት ከማላውቀው ሰው ጋር ሊያውም ደግሞ ራቆቴ ነው የምረጋጋው? አሁንም ስካርሽ አለቀቀሽ መሰለኝ። ምን ስካር ነው ያልከው? ቆይ ምን ብትጠጪ ነው? ማለቴ ምን ብትስቢ ነው መጸዳጃ ቤት ድረስ እስከ መውደቅ ያደረሰሽ? ኧረ ጉዴ! እኔ እኮ ምንም አይነት መጠጥ አልጠጣም። ደግሞ ምንም ስበውም ነገር የለም። ደግሞ ማታ የተፈጠረው አምላኬ፣ ለምንድን ነው ምንም አላስታውሰው? ለማንኛውም ይህን ጁስ ጠጪ። ለራስ ምታትሽ ግን እናመጣልሻለን። እኔ መድኃኒት መውሰድ አልችልም። ነፍሰ ጡር ነኝ። ምን? አንቺ ምን አለብሽ? ምን ሆነሻል? እየጮሽ እኮ ነው። ኧረ እባክሽ ይኸውልሽ፣ ሶሊያና ቤት አይደለም ያደረችው፣ ለጅብ ሰጠሻት ነው የመጣሽው። የታባሽ ጥለሻት ነው የመጣሽው? የምርሽን ነው አክስቴ? እኔ እኮ እንዳይመሽብኝ በጊዜ ነው የተመለስኩት። ሶሊንም እንድንሄድ ለምኛት ነበረ፣ ግን እሷ ትንሽ ቆያለሁ ብላ ድርቅ አለችብኝ። እውነት በጣም ለምኛት ነበር። እኔ ላይ አትቀልጅብኝ እሺ? ሲጀምር ሆን ብለሽ ከዚህ ቤት ይዘሻት እንደወጣሽ በደንብ አውቃለሁ። አንቺ እስስት አንቺ ውሻ! ምንድን ነው እየተነሳችሁ ሁላችሁም ጉልበታችሁ የምታሳዩት? ምን አድርጊ ነው የምትሏት እንዴ? እሺ እኔ ምን ላድርግ? አባዬ ይቆጣል በጊዜ እንሂድ ስላት ገና ዛሬ መውጣቴ ነው ብላ ድርቅ አለችብኝ። እንዴ ስለማን ነው እያወራችሁ ያላችሁት? ሶሊ ቤት አልገባችም ብቻ እንዳትሉ። እንደማያውቅ እያደረገች ነው። ለማንኛውም ሁለታችሁ በደንብ ስሙ እሺ? ሶሊ አንድ ነገር ትሆንና መፈጠራችሁን እንድትጠሉ ነው የማደርጋችሁ እሺ? ታይኛለሽ ማትረቡ እንዴት ነው የሚያደርጋት ሴትዮ ግን? የታባሽ እንደዚህ እርድ ብንበይልኝ። አንቺ ልጅቷን ግን የት ነው ጥለሻት የመጣሽው? ለቅማዬ ዛሬ ቆንጆ ዜና አለ። የባለስልጣኑ የኮማንደር በለው ልጅ መሸታ ቤቱን በአንድ እግሩ አቆመችው ዜና አለች። ይሄንን ቪዲዮማ ማየት አለብኝ። ኧረ እያሳየሽ እስኪ አምጪው እስኪ ስልክሽ። መቼም አባትሽ ይሄን ቪዲዮ ካየ በኋላ ከዚህ በኋላ ልጅን ብሎ አይጠራትም። ጎበዝ ልጅ። አሁን የአባትሽ ብቸኛና ምርጧ ልጅ መሆንሽን አስመስክረሽ። ቆይ ነፍሰ ጡር ሆነሽ ነው እንደዛ እስከምትሆኚ ድረስ ስትጠጪ የነበረው? ነገርኩ እኮ እኔ ምንም አይነት መጠጥ አልጠጣውም አልኩ። ቆይ ሲጀመር አንተ እንዴት እዛ ቦታ አገኘኸኝ? ማለት ክለብ ውስጥ ነበርክ? ወደ ክለቡ ገና መግባቴ ነበር። ባልሳሳት የሆነ ወንድና ሴት አብሮሽ ነበር መሰለኝ። አዎ ፓንዶራ የናታን ልደት። አዎ የናታን ልደት ነው ብላ ይዛኝ ወጣ ነበረ። ከዛ ግን እንዴ ለስላሳ ነበር እኮ ስጠጣ የነበረው። መጠጥ የሚባል ነገር አልቀመስኩም። ሲጀመር ነፍሰ ጡር እንደሆንኩ እያወቅኩ እንዴት ነው መጠጥ የምጠጣው? እርግጠኛ ነሽ ለስላሳ ብቻ ነው የጠጣሽው? ሲጀመር እኔ አልኮል ተጠቃሚ አይደለሁም። እና አብረውሽ የነበሩትን ሰዎች ምን ያህል ታምኛቸዋለሽ? እንዴ ፓንዶራ ማለት እኮ እህቴ ናት። ናታንም ቢሆን ደግሞ በጣም ማምነው ጓደኛዬ ነው። ሁለቱንም በጣም አምናቸዋለሁ። ቆይ ግን ለምን ጠይቀኝ? በእርግጥ ግምቴ ነው። አልኮል ካልጠጣሽ ያ ነገር ነው። ምንድን ነው ያ ነገር? እንደነገርኩሽ እራስሽን ስተሽ መጸዳጃ ነኝ ያለሽ። ድራግ ሳትጠቀሚ። ድራግ?
አንቺ ልጅ ግን ማዕድ ላይ ስልክ መጎርጎር የምታቆሚ መቼ ነው? አባትሽ እኮ እውነቱን ነው። ከምግቡ በኋላ አይደርስም ስልኩ። ምን አለበት ግን ከሶሊ ስርዓት ብትማሪ። ቆይ ዛሬ ሶሊ ቁርስ አትመጣም እንዴ? ሶሊ ማታ እንደወጣች አልገባችም። አዎ ቤትም አላደረችም። ክፍሏም ስሄድ የለች። አንቺን የጠየቀሽ የለም። ሂጂ ወደ ውስጥ ግቢ። ስንፈልግሽ እንጠራሻለን ተባልሽ እኮ። ቆይ ምን ማለት ነው? ማታ እንደወጣች አልገባችም ማለት ነው? ማታ የት ነው ሄዳችሁት? አንድ አብረን ኮሌጅ የምንማረው ልጅ ልደቱ ላይ ሶሊን ጠርቷት ነበር። ብቻዬን ከመሄድ ብላ እኔንም አብራኝ እንዴት ጠይቀች እና እዛ ጥያት መጣሁ እያልሽ ነው? እማዬ ቆይ ስንቴ ነው የምነግርሽ እንዴ? እሷ ነች መጠጥ ካልጠጣሁ ብላ እምቢ አለች። ምን መጠጣት ነው ያልሽው? አባዬ በጣም ለምኛት ነበረ። መጠጥ መጠጣት ለጽንሱ ጥሩ አይደለም ብዬ ለስላሳ እንድትጠጣ አደረኳት። ግን እሷ ያንተን ስም በተደጋጋሚ በመጥፎ ስም እያነሳች መጠጥ ስትጠጣ ነበር። ዝም በይ! እንዴት እንደዛ ሆና ጥለሽ አትመጫለሽ? ትንሽ እንኳን አፍሽን ሞልተሽ ታወሪ አታፍሪም? እናትና ልጅ ትታወቁት የለ አንቺ ደግሞ ስለምትወና ነው የምታወሪው? ፓንዶራ ወይ አክስቴ፣ ለመጨረሻ ጊዜ ነው የምጠይቅሽ። ሶሊን ለየትኛው ጅብ ነው አስበልተሻት መጣሽው? አንቺ ደግሞ ስለምን ጅብ ነው የምታወሪው? እነዚህ ሰዎች እየቀለዱብን ነው። በልሁ ይኸውልህ፣ ሶሊን የልደት ፓርቲ አለ ብላ የወሰደቻት ፓንዶራ ናት። ይህን ተንኮል ደግሞ እናትየው አለችበት። እባክሽ ሰርካዲስ በቃሽ። ሶሊን እኮ አቅፌ ያሳደግኳት ልጄ ነች። በዛ ውይ ያው እንደለመድሽው ደረቅ ጡቴን አጥብቼን ያሳደግኳት ምናምን እያልሽ ድራማሽ ልትሰሪ ነው አይደለ? ይኸውልሽ እሱን በልሁ ፊት ነው እሺ፣ እኔ ጋር አይሆንም። ምክንያቱም ሶሊን ምን ያህል እንደምትጠያት በደንብ አውቃለሁ። በደንብ በቃሽ። እናቴ ምንም ነገር መናገራችን ጥላቻ ያለብሽ እኔ ላይ ነው አይደል? እኔ እንደፈለግሽ መናገር ትችያለሽ እሺ። አሁንም ቢሆን እኔ አልዋሻውም። እዛ ክለብ ላይ እየወሰደችኝ እሷ ራሷ ነች። ተመልከቱልኝ ደግሞ እቺን ሌላኛው አስመሳይ ጊንጥ ሰርካዲስ። ለመሆኑ ስለዚህኛው አዋልጌ ልጅ ምን ታውቃለህ? ይኸውልህ ወንድሜ፣ እቺ ልጅ ትጠጣለች፣ ታጨሳለች፣ በዛ ላይ ደግሞ ድራግ ትጠቀማለች አይደል እንዴ? ምን ቆይ የምር ግን አክስቴ ይሄን ያለው ብትይ ንገሪኝ እስኪ። እኮ እኔ ፓንዶራ ነኝ ሁሉ ሱስ ያለብኝ። የሶሊን ጥፋት ለመሸፈን ስትይ እኔ ላይ ማላቀቅ ትንሽ እንኳን አታፍሪም? በልሁ እመነኝ፣ ይቺ ልጅ ቲያትሯን እየሰራችብህ ነው። በቃሽ። ለመሆኑ ልጅ ምን ያህል ብጣያት ነው ያለ ስማ ስም የምትሰጫት? ሰርካዲስ በእውነት ጥሩ ስራ አልሰራሽ እንዴ? ፓንዶራንም እኮ ባትወልጃትም ልጅሽ ነች። እንዴት እሷ ላይ እንደዚህ አይነት ክስ ታቀርቢያለሽ? ተያት እማዬ፣ እንደፈለገች ትናገር። ሲጀመር የዚህ ቤት ጨዋ ልጅ ሶሊያና ነች አይደል? ሲጀመር እኮ እኔ ገመናዋን ልሸፈን ብዬ እንጂ ማታ እኔ ከመጣሁ በኋላ ምን ስትሆን እንደነበረ ጓደኛዬ ቀርጾ ልኮልኛል። አባዬና እማዬ ለማየት ዝግጁ ናችሁ? እባክሽ ተይ ልጄ፣ እኔ የእህትሽ መጥፎ ነገር ከሆነ ማየት አልፈልግም። በቃ ይቅር። ምንድን ነው እሱ? ታሳየን እንጂ እስኪ። ይኸው ተመልከት አባዬ፣ ጨዋ ልጅን እህት ሶሊ ነች። ምንድን ነው? ምን እያደረግሽ ነው? ታይኛለሽ አንቺ የእናትሽ ቤት ቁጭ በይ በቃ። ምን እያደረግሽ ነው እንጂ እንዴ? ልጅቷን ታውቂያታለሽ እንዴ? እንዴ አንቺ አብሻ እንድትሆነ ከዚህ እንዴ ለምን ነው ማታፊ? አትሰሪ ወደ ቤት ከቀኝ ለቀቀኝ። ስሚ ከጋሽ ስለሆነ ማለት ደግሞ ብቻሽን አገኝሻለሁ እሺ? ኧረ እባክሽ ተረጋጊ። እረሳሽ አንቺ የሰው ጊዜ ሰው እና አንቺ ሰው ተበላሽ። እሺ በቃ እሺ ቁጭ በቃ እሺ ቁጭ በቃ በቃ ያማታል እንዴ? ስለዚህ የምጠጣው መጠጥ ውስጥ ድራግ ጨምረውብኝ ነበር ማለት ነው። እንደውም እኮ አሁን ከመጠጣቴ በፊት
በጣም ጨንቆኝ ስለነበር መጸዳጃ ቤት ሄጄ ነበረ። አክስቴ እኮ ደውላ አስጠንቅቃኝ ነበር። ቆይ ግን እህቴ እንዴት እኔ ላይ እንደዛ አይነት ነገር ታደርጋለች? እንዴት? ከነገርሽኝ ታሪክ ተነስቼ ሳስብ ግን እህትሽ ለአንቺ ጥሩ ነገር ብታስብ ኖሮ መጸዳጃ ቤት ወድቀሽ ጥላሽ አትሄድም ነበር። ቆይ ባላለሽ እንዴ? ማለቴ ነፍሰ ጡር ነኝ ስላልሽኝ ነው የጠየኩሽ። ማዝራባ ሰው ስላታለለች ይሰራችልኝ። ቆይ ምን ባደርጋት ነው እንደዚህ ያደረገች? ምን አደረግኳት እኔ? ቆይ ልብሴስ እዚህ ክፍል ውስጥ እንዴት ነው ራቆቴን የተገኘሁት? ወይስ አንተ ነው ያመጣው? እዛው በጸበልሽ ሴትዮ። ሲጀመር ወድቀሽ ሳገኝሽ ሻወር ከነልብስሽ ወስደሽ ይሁን ሰው ደፍቶብሽ ይሁን አላውቅም፣ ብቻ ግን ረጥብሽ ነበር። እና እንዴት እዚህ ማለቴ እቤትህ እንዴት ይዘህ መጣ? ሆቴል አልጋ ይዤ ላሳደርሽ ነበር፣ ግን ደግሞ ነፃ አልጋ አልነበረም። ቆይ እንደዛ ሆነሽ ሜዳ ላይ ጥዬሽ መምጣት ነበረብኝ? ተረጋጊ፣ ምንም የተፈጠረ ነገር የለም። ሰራተኛዋ ነች እዚህ አመት ያስገባችሽ። ልብስሽን የሚያወለቀችው እሷ ነች። እኔ ምንም ያየሁት ነገር የለም። እሺ አሁን ልብስ የት ነው? ልብስ የት ነው? ከዚህ መሄድ እፈልጋለሁ። መጀመሪያ ለመረጋጋት ሞክሪ። ሰራተኛዋ ቁርስ እየሰራች ነው። እስከዛ ድረስ ልብስሽም ይደርቃል፣ ቁርስሽንም በልተሽ ትይዣለሽ። እንዴ ልጄስ? ልጅ አንድ ነገር ቢሆንብኝስ? ድራ እኮ ወሰድኩኝ እኮ ልጄ ሊጎዳ ይችላል። መቼም እኔ እንደዚህ ያደረገኝ ልጄን ሊገልብኝ ይችላል አይደል እንዴ? ደግሞ ልጄ አንድ ነገር ቢሆን ያቺን እርኩስ አለቃትም እገላታለሁ። ኧረ አንቺ ልጅ እባክሽን ተረጋጊ። ቆይ ምንም ባልተረጋገጠ ነገር ለምንድን ነው እንደዚህ የምትሆኚው? ለማንኛውም እጅሽ ላይ ማታ ስልክ አላገኘሁም። መደወል የምትፈልጊበት ቦታ ካለ በዚህ መደወል ትችላለሽ። ሴሪ ቆይ ምንድን ነው የምትጠብቂው? ቆይ ይሄ ነገር እኮ የልጅቷ ሴራ ብቻ ሳይሆን የእናትየውም ጭምር ነው። ስለዚህ ይሄን ነገር ደግሞ በልዩ ማወቅ አለበት። እኔ ደግሞ ሶሊ አንድ ነገር ትሆንና ሙሉ ቤተሰቡን አለቃችሁ። ወይኔ ጌታዬ ሆይ ቸር ያሰማኝ። ማን ይሁን? ሄሎ አክስቴ። አምላኬ ሆይ ተመስገን፣ በህይወት አለሽ የኔ ቆንጆ። ያቺ እርኩስ እኮ ያደረገችን ነገር አየሁ። እቺ ማትረባ ያቺ ፓንዶራ ናት። እኔ አልሰማ ብዬሽ እንጂ እኮ አንቺ ነግረሽኝ ነበር። የኔ ቆንጆ አሁን የት ነው ያለሽው? ያለሽበት ቦታ ልምጣና ልውሰድሽ። ብታይ አባትሽ የተቀረጸው ቪዲዮ አይቶ እያበደ ነው። በቃ ምን? የምን ቪዲዮ? ስለዚህ ማታ የተፈጠረውን ነገር በሙሉ አታስታውሽም ማለት ነው? ለነገሩ አውቄዋለሁ። በአሽሽ አደንዝዘውሽ እንዴት ታስታውሻለሽ? የኔ ቆንጆ ብታይ እኮ ራቁትሽን ሆነሽ ስትደንሺ ዳር ቆመው እያዩሽ እያሾፉብሽ ነበር እኮ የኔ ቆንጆ። ወይኔ
አሁን አስታወስኩ። ማታ መሀል ገብቼ እንደብድስ ጨፍር ነበር። እህቴ ራሱ እየከፋች ጎረምሶቹ ላይ ስትወረውረኝ ነበረ። ይኸውልሽ አንቺ ሳትሆኚ እኔ ነኝ እሺ ዋጋዋን የምሰጣት። አሁን ቆይ ልንገርሽ፣ የት እንዳለሽ ንገሪኝና መጥቼ ልውሰድሽ። እንዴ ቆይ ግን የማን ስልክ ነው? በማን ስልክ ነው የምትደውይው? የት ነው ያደርሽው? አላቅም አክስቴ፣ የሆነ ልጅ ነው መጸዳጃ ቤት ውስጥ ወድቄ አግኝቶኝ ቤቱ አምጥቶ ያሳደረኝ። ወይኔ ልጄን፣ ለካ እንደዚህ መቀለጃ አድርጋሽ ነበረ። ይኸውልሽ ለማንኛውም በቃ ያለሽበትን ቦታ ንገሪኝና እኔ መጥቼ ወስድሻለሁ። በቃ ይኸውልሽ ስልኩ ለልጅ ውስጪው ስጪው። ሄሎ የኔ ወንድም ሰላም ነው? ሰርካዲስ እባላለሁ፣ የሶሊ አክስት ነኝ። ናውድ እባላለሁ። ችግር የለውም። አንቺ ቀረብ የሚልሽ ቦታ መተን አገናኝሻለሁ። ልጅቷ ግን በጣም ተጎድታለች። ጽንሱንም ደግሞ አስመርምሩት። በጣም ነው የማመሰግነው። እሺ የኔ ወንድም እባክህ የቤትን አድራሻ ትነግረኝ እንድመጣ። ያንን ቪዲዮ አክስቴ ለአባዬ ታሳየዋለች። የኔም ትልቁ ስጋት እሱ ነው። ግን ያን ያህል አታስቢ፣ የሆነ መውጫ ነገርም አላጣም። ግን ቆይ አባዬ የሶሊያን እናት ገዳይ መሆንሽን ቢያውቅስ? ድምፅሽን ቀነስ አድርጊ እንጂ ያቺ ሰራተኛ ከነሱ ጋር እንደሆነች ታውቂያለሽ አይደል? ለካ የሷ ጉዳይም አለ። ቆይ ለምን እማዬ ራሳችን አናደርገው? ምኑን ነው የምናደርገው? እማዬ አሁንም ቢሆን ሰርካዲስ እዚህ ቤት እስካለች ድረስ እኛ ምንም ነገር ማድረግ አንችልም። በቃ በሆነ መንገድ እሷን ማስወገድ አለብን። ፓንዶራ ችግሩ እሱ አይደለም። ያቺ ሰራተኛ አንዴ ስለማሳበድ ምናምን ያወራነውን ሰምታለች። አሁን ማንም ቢያደርገው እኛን ከመጠርጠር ወደ ኋላ አትልም። እና አንድ ተራ ሰራተኛ ፈርተን ሰርካዲስን ስናባብል ልንኖር ነው? ከዚህ በፊት የነገርኩሽን ነገር አስታውሽ። ይሄኛው አካሄዳችን በፍጹም አያዋጣንም። አሁን የሚያስፈልገን መለሳለስ ብቻ ነው፣ በትወናችን መቀጠል። ግን እኮ ሰርካዲስ ትወናችንን ነቅታብናለች። ምናልባት እኛ ጎበዝ ተዋናዮች ስላልሆነን ይሆናል በቀላሉ ይነቃችብን። ከዚህ በኋላ ግን እያንዳንዱ አካሄዳችን በጥፍ ማሳደግ አለብን። ግን እማዬ ያቺ ሶሊያና ስትመጣ ምን የምትለኝ ይመስልሻል? ምን ነው ለእሷ መልስ ለመስጠት አልተዘጋጀሽም? እሱማ ተዘጋጅቻለሁ። በነገራችን ላይ እማዬ ያ ቪዲዮ ሶሻል ሚዲያ ላይ ተለቋል። አሁን የዛችን የማትረባ ቅሌት ዓለም ሁሉ እየተመለከተ ነው። ጥሩ ደህና ነሽ አይደል? ከዚህ ሁላ ነገር በኋላ ደህና መሆን ይመስላል? ሶልዬ የኔ ቆንጆ ይናት ወይኔ እኔ በቀልሽ ተረጋጊ በቃ የኔ ቆንጆ ተረጋጊ። ሰላም ደህና። በጣም አመሰግናለሁ። ናሩን አይደል ያልከኝ ስማን? በጣም አመሰግናለሁ። እሺ ለእኔ ችግር የለውም። ልጅቷ ግን በጣም ተጎድታለች። እሷን ተንከባከቢያት። አታስብ፣ ችግር የለውም። እሺ እኔ ሊድ ሰላም። ሰላም። እሺ አመሰግናለሁ። እሺ ሶልዬ የኔ እናት አታልቅሽ በቃ። እንዴ ዋናው ልጅ ስለነሱ አውሪነት ማወቅሽ ነው። ከዚህ በኋላ ጠንካራ ልጅ ነው እሺ መሆን ያለብሽ። ቆይ ግን አክስቴ ፓንዶራ ምን አድርጊያት ነው ያን ሁሉ ተንኮል እኔ ላይ የምታደርግብኝ? ይበልሽ እንዳልልሽ ከአንቺ ጉዳት እኔንም ያመኛል። ደግሞ ነግሬሽ ነበር እንዳታምኛቸው ብዬ ነግሬሽ ነበር። ልክ ነሽ። አንቺ የምትይኝን አልሰማ ብዬ ነው በዛ ሁሉ ሰው ፊት የተዋረድኩት። ቆይ ግን አክስቴ አባዬ ቪዲዮን አየውን ያልሽ? ራሷ ፓንዶራ ናት ለአባትሽ ያሳየችው። በዛ ላይ ደግሞ ከክለብ ከወጣ በኋላ ነው ጓደኞቼ ላኩልኝ ምናምን እያለች እያወራች ነበረ። ቆይ ግን እኔ ምን አድርጊያት ነው? ለምንድን ነው እንደዚህ የምታደርገኝ? ምን አደረግኳት እኔ? ሶሊ ተረጋጊ በቃ። አሁን ወደ ቤት እንሂድ። አክስቴ ከዛ በፊት እንኳን የልጄን ደህንነት ማወቅ ስለምፈልግ ሆስፒታል ነው መሄድ ያለብኝ። ጥሩ በቃ እዚህ አካባቢ ጥሩ ሆስፒታል ካለ ወስድሽ ቼክ ታደርጊያለሽ። እሺ አክስቴ ቆንጆ የኔ የዋህ እርግብ
ሰርካዲስ ወይ በደንብ አላሳየሽኝ። አይ ሶሊ ለነገሩ ቢደወልም አይሰራም እላለች። አይ ሶሊ እዛ አረመኔዎች ምን አድርገውሽ ነው? እንደው የት ይሆናልሽ? አረመኔ ስትል የሰማሁሽ? አላልኩም። አረመኔ አላልኩም። ስልኬን ነው እየሞከርኩ። ፋንቱ እባክሽ፣ ስለ ልጅ የሰማሁት ነገር በጣም እየረበሽኝ ነው። ሶሊ ግን መቼ ነው ከስቷ የምትማረው? ፓንዶራም እኮ አምሽታ ነው የመጣችው። በጓሮ በርኮ ስትገባ ይቻታል። አንቺም ልጅሽ ባለጌ ናት፣ ድሩዬ ናት እያልሽ ነው? ሌላ ጊዜ እኮ ሶሊም ልጄ ናት ይል ነበር። እሱማ ልጄ ናት። እኔ እኮ ለእሷ ነፍሴንም ቢሆን እሰጣለሁ። አሁን ግን ትንሽ መስመር እያለፈሽ ዝም ብዬ ሳስብ በቃ በሉ እንዳይታመምብኝ ስክት እያልኩ ነው። አምላኬ ያውጣኝ። ሰው እንዴት በዚህ ልክ ሊያስመስል ይችላል? ፋን አንቺ ምናልባት እያስመሰለች ነው ብለሽ እያሰብሽ ነው አይደል? እንዴ በምን አወቅሽ? ማለቴ ኧረ እኔ እንዴት እንደዛ ላስብ እችላለሁ? ኧረ በፍጹም እንደዛ አይደለም ያሰብኩት። ፋንቱ እኔስ በሌሊት ተነስቼ ሶሊን ፍለጋ ስወጣ ላይ እሺ፣ እኔ እኮ ቤት እንዳላደረች አውቅ ነበር፣ ግን ደግሞ አባቷ እንዳይናገራት ብዬ ዝም አልኩ። ይሆናል። እባክሽ ፋንቱ አንቺ እንኳን አመኝ። እኔ እኮ በፍጹም መጥፎ ሴት አይደለሁም። እኔ እናንተ ጣጣ ውስጥ መግባት አልፈልግም አልኩ እኮ። ይልቅ ነው ልጅሽ እንዴት ነው? ፋንቱዬ ስላገኘሽው ደግሞ በጣም ነው ደስ ያለኝ። ደህና ፋንቱዬ ሙች ከፈለግሽ ከዚህ በኋላ እንደፈለግሽ ማግኘት ትችያለሽ። የእናትነትን እንስብስብ ፎድ እኮ በሶሊያና አይቼዋለሁ። አሁንስ የሆነ ነገር አንስተሽ አናቷን ብለሽ ጠያት እያለኝ ነው። ፋንቱዬ በድጋሚ እነግርሻለሁ፣ ሰርካዲስ በየጊዜው አዲስ ነገር እኛን ለመጉዳት ብጠነስስም እኛ ግን በፍጹም እሷን ለመጉዳት አናስብም። ስለ ሚስጥሩ ከሆነ እኮ አታስቢ ያልኩሽ። ፋንቱዬ አምንሻለሁ እኮ። ደግሞ ልጅሽን የሚከታተሉት ሰዎች የሉ። ልጅሽን በነፃነት ማግኘት ትችያለሽ። ከፈለግሽ ደግሞ እዚህ ማምጣሽ መጋበዝ ትችያለሽ። ፋንቱዬ አሁን እኮ አንቺ የኛ ቤተሰብ ነሽ አይደል? ምን ነው ፋንቱ? አባባሌ ግን አልጣምሽም መሰለኝ። ኧረ በፍጹም ችግር የለውም፣ እዛው በውጭ አገኘዋለሁ። ለማንኛውም ሶሊ ስትመጣ በልሁ እንዳይቆጣት እሱን ሂጂ ማረጋጋት አለብኝ። አንቺንም ስራ እንዳላስፈታሽ። አምላኬ ሆይ አሁንማ እኮ ራሴን ላምናት እኮ ነው። እባክህን አባዬ መጠጥ ይበቃሃል። እኔ እኮ ከድሮ እንድንሄድ አልፈለግኩም ነበር። ሲጀመር ሶሊያና ናት እንጂ እኔ ክለብ ምናምን ነገር አይመቸኝም። እርግጠኛ ነሽ? ሰርካዲስ እንደነገረችኝ እጅሽ በዚህ ውስጥ የለም? አባዬ በአንዷ በእህቴ የምልልሃለሁ። ይኸው እመወዳት እህቴን ሶሊያናን እንሳኝ እራሷ ናት አስገድዳ የወሰደች። የመጀመሪያ ስህተቷን ይሁን ብዬ ገና ሳልቀበል ጭራሽ ሌላ ትጨምርልኛለች። እባክህን አባዬ አትፍረድባት። አንድ ቤት ውስጥ እኮ ነው ታሽጋ የኖረችው። ትንሽ ቀር ያሰኘኝ ያው እንደዛ የሆኗ ትንሽ መጠጥ መጠጣቷና ድራግ መውሰዷ ነው። አንቺ ቶሎ ነው ወደ ቤት የመጣሁት አላልሽኝም እንዴ? ድራግ መውሰዷ በምን አወቅሽ? እዛ ያሉት ጓደኞቼ ናቸው የነገሩኝ። ለነገሩ ድሮም አላመንኳቸውም እንጂ ስለ ሶሊ በጣም ብዙ ነገር ነበር የሚሉኝ። ያ ፍቅረኛዋ ማን ነበረ ስሙ? ሻጦ በሆናል ስሙ። ስሙን አትጥርብኝ፣ ስሙን አትጥርብኝ፣ አትጥርብኝ ስሙን። እርግጠኛ ነኝ አባዬ እሱ ራሱ ነው ሱስ ያስለምዳት። የሌለበት ሱስ የለም ሲሉ ሰምቻለሁ። ወይኔ ኮማንደር በልሁ፣ በተከበርኩበት ሀገር በአንድ ልጅ ልዋረድ? ምን በሀገር ብቻ? አሁንማ እኮ ጎዷን ዓለም ሁሉ አውቆላታል። ምን ማለት ነው? ሀገር ዓለም ሁሉ አውቋል ማለት? ማን እንደለቀቀው ባላውቅም ሶሻል ሚዲያ ላይ ቪዲዮ ተለቋል። ምን? ሶሻል ሚዲያ ቆንጆ
ፋኑኤል እንዳትሆን ብቻ። ሴሪ የእውነት አንቺ ነሽ? አንተ በህይወት አለ ወይ? አንቺ ልጠይቅሽ እንጂ ለነገሩ ጊዜው እኮ ቀላል አይደለም። ከግቢ ከወጣን ጀምሮ አልተገናኘንም አይደል? አይገርምም? አንተ ግን እውነት በጣም ጨካኝ ነህ። ደግሞ እኔ ምን አደረግኩ? እንዴት አንድ ቀን እንኳን አትደውልልኝም? እኔ እኮ ስልኬ ጠፍቶ ነበረ። በዛ ላይ ደግሞ ሲም ካርዱን ያወጣልኝ ሰው ውጪ ነበር። በቃ ተገጣጠመ ብቻ። የእውነት ለዚህ ነው ብዙ ጊዜ ደውዬ ላገኝሽ ያልቻልኩት። እውነት ደውለህልኝ ነበር? ኦፍኮርስ ከዚህ ፊት ሰዋሽ ታውቂኛለሽ እንዴ? ኦ ደግሞ ህልምህንም መኖር ጀምረሃል ዶክተር ፋኑኤል። ምን ዶክተር መሆን ብቻ፣ አሁንማ የራሴን ሆስፒታል የመገንባቱን እቅድ ሁሉ አሳክቻለሁ። ኧረ እባክህ ይሄ ትልቅ ሆስፒታል አንተ ነው? እግዚአብሔር ይመስገን። በነገራችን ላይ የመጣሽበትን ጉዳይ ሳልጠይቅሽ ምን ነው በሰላም ነው የመጣሽው? ውይ የኔ ነገር በቃ ከአንተ ጋር ሳወራ የመጣሁበትን ነገር እርስት ታደረግኩት። ሶሊዬ ተተዋወቃት፣ ሶሊያና ትባላለች። ዶክተር ፋኑኤል ሶሊያና የወንድሜ ልጅ ናት። ልክ እንደ ልጄ ማለት ናት። ያው ነፍሰ ጡር ስለሆነች ቼክ ለማድረግ ፈልጋል ነው። ኦኬ በቃ በሆስፒታላችን አንድ በጣም ጎበዝ የማህፀንና የፅንስ ስፔሻሊስት አለ። እሱ ያያታል። በቃ ነው ወደዛው ልስወዳችሁ። ደስ ይለናል። ፕሊስ ነው ተከተሉኝ። እባክህን አባዬ፣ እህቴ ስትመጣ ምንም ነገር እንዳትናገራት። በቃ እንዴት ተሳስታለች። እመነኝ፣ እስካሁን ራሱ ያልተመለሰችው ባረገችው ነገር አፍራ ነው። ሲጀመር ቤት አለ ብላ እዚህ መምጣቷ ነው የሚገርመኝ። እና አባዬ በድጋሚ በር ልትዘጋባት ነው? ምንድነው ፓንዶራ? ልጄ እስካሁን አልመጣችም ብቻ እንዳትሉኝ እባክሽን እማዬ። ለአባዬ ነገር ሲያገብጠኝ ቪዲዮ ሶሻል ሚዲያ ላይ እንደተለቀቀ ነገር ተበሳጭቷል። ምን የሚያስጠላ ቪዲዮ ሶሻል ሚዲያ ላይ ተለቀቀ እያልሽ ነው? ወይኔ ቅሌት፣ ወይኔ ቅሌት፣ ወይኔ ውርደት፣ ወይኔ ውርደት! አንዱን ሳንወጣ እንደገና ሌላ ቅሌት! ወይኔ 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 ወይኔ! እገላታለሁ በለው እገላታለሁ። እኔ ዝም ብዬ ማየት ነው የሚመስለው። አንቺ እዚህ ውስጥ ምንም የሚያገባሽ እዚህ ውስጥ ምንም የሚያገባሽ ጉዳይ የለም። እኔ እኮ ተይ ብያት ነበር። አባዬ ይናደዳል፣ እንደዚህ አታድርጊ ብያት ነበር። ግን እሷ እሱን ለማበሳጨት ነው አለች። አታየውም እንደ ጨርቁን ጥሎ ሊያብድ እኮ ትንሽ ነው የቀረው። በቃ እናመሰግናለን ዶክተር። እሺ መልካም ቀን። በስመ አብ ተመስገን ነው። በጣም ጭንቅ ብሎ የነበረ ጽንሱ ሰላም ነው። አሁን ወደ ቤት እንሂድና ያቺ እርኩስ ለም በእኔ በቷ ላይ እንደዚህ እንዳደረገች ልጠይቃት። ሶሊ ተረጋጊ። ተረጋጊ? ቆይ አንቺም ተረጋጊ እያልሽ ነው? በእኔ ላይ ምን እንዳደረገች እያወቅሽ ተረጋጊ ትኛለሽ እንዴ? ኤልሲኒ ቆንጆ፣ ከቤት ስወጣ እሳቱን ለክሼው ነው የወጣሁት። እሺ ጦርነቱ የኔ ነው። ከአንቺ ደግሞ የሚጠበቀው ፓንዶራ እንዴት ወደ ውጭ ይዛሽ እንደሄደች ለበሉ ትነግሪያለሽ። ያው ካመነሽ ማለት ነው። መቼም እርግጠኛ ነኝ እናትና ልጅ የሆነ የውሸት ታሪክ ፈጥረው ለበሉ እያሳመኑት ነው። በጣም እርግጠኛ ነኝ። ቆይ ግን አክስቴ የእውነት አይኔን እያየች ያደረገችው ነገር ልክት ትችላለች? የኔ ቆንጆ ልጅቷ እኮ ያዜብ ልጅ ናት። ድብና አድርጋ ነው የምትገድሽ። እኔ ለአንዴና ለመጨረሻ ጊዜ እንጦሮጦስ የሚያወርዳት ሚስጥር እኔ ጋር አለ። የምን ሚስጥር? ይኸውልሽ ካርዱን ሳብ ሳደርገው እዛ ሆነሽ ታያለሽ። አዎ እንግዲህ ያዜብ ጨዋታውን ጀምረሽዋል። አብረን እንጨርሰዋለን። የኔ ቆንጆ ነው የመቃልድ። እስኪ የወዳቴን ቅሌት ኮሜንት ላምጥ። ይችን እጅ ደግሞ ማነው ፈቶ የለቀቀብን? ደግሞ ምን እያደረገች ነው? ከታች ቀንሶ የምትገባው እንግዲህ ምናልባት የወሰደችው ነገር ሊሆን ይችላል። አበስኩ ገበርኩኝ። ፓንዶራ እገልሻለሁ። እሺ ፓንዶራ ዞር በይ ብዬሻለሁ። ዞር በይ
ሶሊ ተይ